ለእናት ፍቅር ስለ ሀገር ፍቅር የሚያወራ ሙዚቃ ደግሞ እንዴት ሐራም ሊሆን ይችላል? ቢላህ አለይኩም። ለምሳሌ እናቴ እህቴ እያለ ስለ ቤተሰብ ፍቅር የሚያወራ ከሆነ እዛ ጋር ተበሩጅ የምንለው ነገር ሌላ ተያያዥ ነገሮቹ ከዛ አንፃር የምናየው ግን ሚን ሐይቱ ሁወ ግን ከቃላቱ ደረጃ ከቅላጼው ደረጃ ግን እንዴት ሐራም እናደርገዋለን? ሳምበዲ ለሚስቱ የዘፈነውን ባንጎራጉርላት ምን ችግር አለው? በቃ ይሄ በጣም ሎጂካል እና በጣም እንትን ነው። ሙዚቃ አስሉን ካየነው ሐላል ነው። አስሉን ካየነው ሐላል ነው። ነገር ግን ኢንዱን ስናይ ደግሞ ከኢንዱ አንፃር ጀጅ ይደረጋል። ኢማ ሐላል ይሆናል ወኢማ ሐራም ይሆናል ወኢማ ሙባህ ወኢማ ሙስተሐብ ወኢማ መክሩህ ወሀከዛ እንዲህ አይነት ነገር ነው ሊይዝ የሚችለው ማለት ነው። ስለ ነሺዳማ ልናወራም አንችልም። ይህንን ግለሰብ እንደሰማችሁት ሙዚቃን ከሸሪዓ አንፃር ሳይሆን ከሎጂኩ አንፃር ሲያስረዳ ሰምተናል። በየትኛውም ጉዳይ ላይ የሸሪዓ ሁክም የሸሪዓ ፍርድ ከመጣ በኋላ የኛ አስተያየት የኛ አራ የኛ ሎጂክ ቦታ ሊሰጠውና ዞር ብለን ልናየው የሚገባ ጉዳይም አይደለም። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ሱመ ላ የጅዱ ፊ አንፉሲሂም ሐረጀን ሚማ ቀደይተ ወዩሰሊሙ ተስሊማ። በጌታ ይሁንብኝ በትክክል አላመኑም በዛ በተለያዩበት በተጨቃጨቁበት ጉዳይ ላይ አንተን እስከሚያስፈርዱህ ድረስ ማስፈረድ ብቻ አይደለም። ከዛም በኋላ ደግሞ አንተ በሰጣቸው ውሳኔ አንተ በሰጣቸው ፍርድ ላይ ውስጣቸው ላይ ጭንቀትን መቃረንን ላያገኙ ወይሰሊሙ ተስሊማ ለዛ አንተ ለፈረድክላቸው ፍርድ እጅ መስጠትን እስከሚሰጡ ድረስ በትክክል አላመኑም ይላል። ልብ በሉ እዚህ ጋር አላህ Subhanahu Wa Ta'ala ሙእሚኖች ኢማናቸው የተስተካከለ ሊሆን የሚችለው ሶስት መስፈርቶችን ሲያሟሉ እንደሆነ ነገረን። አንደኛ በሚለያዩበት ጊዜ ፍርድን ከማን ሊፈልጉ? ከሸሪዓ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ በዛ በተፈረደው ፍርድ ከኔ አስተያየት ጋር አልገጠመም ከኔ ሎጂክ ጋር አልገጠመም ብሎ ውስጡ ቅር ላይለውና ያንን ፍርድ በተለያዩ ምክንያቶች ላይመልስ። ሶስተኛ በሰላም ያንን ፍርድ ሊቀበል ማለት ነው። ይህ ግለሰብና አምሳዮቹ ብዙ ጊዜ እንደምትመለከቷቸው ሚዛናዊነትን ለማንጸባረቅ ሲሞክሩ ይታያሉ። ነገር ግን ሚዛናዊ ብለው ያሰቡት በራሳቸው ሸሪዓ ከወሰነው ሸሪዓ ከገደበው በማንሸራተት ዝቅ በማድረግ ሚዛናዊነትን ለመስራት እንመለከታለን። ይህ ደግሞ ትክክለኛ ሚዛናዊነት ወሰጥያነት አይደለም። ሚዛናዊነት በሚል ስም ከዑለሞች ሐሳብ ገርገሩን ብቻ በማጠራቀም የተመሰረተ መንሃጅ የራስን ሐሳብ መገንባት ነው የሚሆነው። ገርገሩን ብቻ በማጠራቀም የሚጓዙት ሂደት ደግሞ ይሄ ደግሞ የጥመት ሰዎች አካሄድ ነው። አብዱላህ ኢብኑል ሙባረክ የተባለ ታላቅ ሰለፍ ምን ይላል? መን ተተበዐ ሩኸሰል ዑለማ ተዘንደቅ። ገርገሩን ብቻ እየመረጠ የሚከተል ሰው ዝንዲቅ ይሆናል። ትክክለኛ ደሊል የጠቆመው ማስረጃ የጠቆመው መንገድ የቱ ነው ካገኘን በኋላ ሐሳባችን ጋር ገጠመ ሎጂካችን ጋር ገጠመ የሚባል ነገር ውስጥ አንገባም። ቀጥታ ያንን የሸሪዓ ፍርድ እንቀበላለን እናንጸባርቃለን። ነገር ግን ይህ ግለሰብ ለማንጸባረቅ የሚሞክረውን ነገር ስንመለከት ሸሪዓ ካስቀመጠውና ከወሰነው ነገር ሙእሚኖች ያንን ተከትለው አጥብቀው እየተጓዙ ካሉበት መንገድ እንዲወርዱና እንዲንሸራተቱ የወረደ አቋም እንዲኖራቸው ነው እያደረገ ያለው። ለምንድን ነው ይህንን ያልኩት? ማስረጃ ትክክለኛ ማስረጃ ከመጣ በኋላ የሱ ሎጂክ ጋር ስላልገጠመ ሲመልስ ተመልክተናል። ለማንኛውም የተናገራቸውን ንግግሮች እንመልከት። ሙዚቃ ማለት ምን ማለት ነው? የመጀመሪያው ነገር እንግዲህ እንደሚታወቀው ድምጽ ነው። ድምጽ አለ፣ ከድምጽ በፊት ግጥም አለ፣ ከዚያ ድምጹ አለ፣ ከዛ ደግሞ የድምጽ ደግሞ ቅላጼ አለ። ምናልባት ከዚያ በኋላ ኢንስትሩመንት የሙዚቃ መሳሪያ አራተኛ ይካተትበት ይሆናል። አሁን እነዚህን ነገሮች እስኪ ለየብቻ እንያቸው። ለምሳሌ ግጥም መግጠምና ያንን ግጥም ማንበብ ወይንም መድረክ ላይ ማቅረብ እንዴት ይታያል? በፍጹም ሐራም ነው የሚለኝ አካል ይፈጠራል ብዬ አላስብም። ስለዚህ ራይት ነው የምናደርገው ማለት ነው። በመጀመሪያ ደረጃ ግጥም ሁሉም የተፈቀደ አይደለም። ከግጥም የተፈቀደ አለ፣ ያልተፈቀደ ግጥም አለ። የተፈቀደ ግጥም መኖሩን ከሚያመላክቱ ውስጥ ቡኻሪ ላይ በተዘገበ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ሐሳን ኢብኑ ሳቢት የተባለ ገጣሚ ሻዒር ነበራቸው። አላሁመ አይድሁ ቢሩሒል ቁዱስ እያሉ ዱዓ አድርጉለት ነበር። ምን አይነት ግጥም ሆኖ ነው ይሄ የተፈቀደው? ነብዩ ሰለላሁ ዐለይሂ ወሰለም የሚዋድስ ከነብዩ ሰለላሁ ዐለይሂ ወሰለም የሚከላከል ሙሽሪኮችን የሚያዋርድ እንዲህ አይነት ግጥሞች የተፈቀዱ ናቸው። አዎ በዚህ የሚለያይ የለም። ነገር ግን የተወገዘ ግጥም ደግሞ አለ። መልእክቱ መጥፎ ከሆነ ሸሪዓ ጋር የሚጋጩ ቃላትን የያዘ ከሆነ የተፈቀደ አይደለም። ይህንንም ከሚያመላክቱ ውስጥ አላህ ሱብሓነሁ ወተዓላ ምን ይላል? ወሹዓራኡ የተቢዑሁሙል ጋውን ገጣሚዎችን የሚከተሏቸው ጠማማዎች ናቸው ብሎ ይገልጻቸዋል። ምን አይነት ገጣሚዎች ሆነው ነው
ነቢዩን ሰለላሁ ዐለይሂ ወሰለም በግጥም የሚያዋርዱ የእሳቸውን ደረጃ ዝቅ የሚያደርጉ ስለሆነ ማለት ነው። መጥፎ ቃላትንና ከሸሪዓ ጋር የሚጋጭ ግጥም ከሆነ የሚከለከል ይሆናል ማለት ነው። መጨረሻ ላይ ኢንስትሩመንት ጨመርንበት። ኢንስትሩመንት ማለት በቃ የሆኑ መሳሪያዎች እንደነ ጊታር መሰል ነገሮች ሲታከሉበት ወይንም ዱፍ የተለያዩ እንትኖች በሐዲስ እንደመጣው እነዚህ ሲታከሉበትስ እንዴት ነው ሸሪዓው ይሄንን የሚያው ካላችሁኝ፣ አሁንም በመሰረታዊነት ይሄን ነገር ሐራም ነው ብሎ መከልከል እጅግ በጣም ይከብዳል። ሐራም ነው ብሎ መከልከል እጅግ በጣም ይከብዳል። እነሱ ሎጂክ ጋር የነሱ መንሃጅ መዝሃብ ጋር ስላልገጠመ ምን አላለም፣ ሐራም ነው ለማለት አልደፈረም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የሙዚቃ መሳሪያ በተመለከተ ሶሒህ በሆነ ሐዲስ ከልክለው ሳለ ወደፊት ይመጣሉ ብለው ተናግረው ሳለ ማለት ነው። ቡኻሪ ላይ በተዘገበ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪረ ወልኸምረ ወልመዓዚፍ ወደፊት ከኡመቶች ውስጥ ይመጣሉ ዝሙትን ሐላል ነው የሚሉ፣ ሐር ልብስ ለወንድ ልጅ ሐላል ነው የሚሉ፣ ኸምርን አስካሪ መጠጥን ሐላል ነው የሚሉ ይመጣሉ። የሙዚቃ መሳሪያን ሐላል ነው የሚሉ ሰዎች ወደፊት ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ዛሬ ይሄው ከሱ አካሃድ ጋር ከሱ ሎጂክ ጋር አልገጥምለት ስላለ ይህንን ትክክለኛ ሐዲስ በምትመለከቱት መልኩ ይገፈትራል። የዚህን አይነት አካሃድ የሚሄዱ ሰዎች ነው አላህ ሱብሓነሁ ወተዓላ ፈላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ማለት የገለጻቸው። በትክክል አላመኑም እያለ ያለው አላህ የዚህን አይነት አካሃድን የሚሄዱ ሰዎች ነው። በመሰረታዊነት ሐራም ሊያደርጋቸው የሚችል ነስ አናገኝም። ነሱን ሰሪሑን ወሰሒህ የሆነ ኢብኑ ሐጀር አልአስቀላኒ ተግሊቁ ተዕሊቅ የተባለ ኪታብ አላቸው። እዛ ላይ ምን ይላሉ? ወሃዛ ሐዲሱን ሶሒሑን ላ ዒለተ ለሁ ወላ መጥዓነ ለሁ። ይህ የተጠቀሰው የሙዚቃ መሳሪያን የሚከለከለው ሐዲስ ሶሒሕ ነው። ላ ዒለተ ለሁ ምንም አይነት ዒላ ችግር የለበትም። ወላ መጥዓነ ለህ በዚህ ሐዲስ ላይ ምንም ትችትም የለበትም ብለው የሚጠቀሱ ትችቶችን በሙሉ መልስ ሰጥተውባቸው ሂደዋል። ተግሊቁ ተዕሊቅ የተባለውን የኢብኑ ሐጀር አልአስቀላኒ ኪታብን መመልከት ትችላል። ሙዚቃ ማለት ምን ማለት ነው? የመጀመሪያው ነገር እንግዲህ እንደሚታወቀው ድምፅ ነው። ድምፅ አለ። ከድምፅ በፊት ግጥም አለ። ግጥም አለ። ግጥም አለ። ግጥም አለ። በመጀመሪያ ደረጃ ግጥም ሙዚቃ ተብሎ አይጠራም። ጊና የተባለውን ሙዚቃን ምን እያደረገ ነው? ግጥም እያደረገ ነው። ግጥም ደግሞ በሸሪዓ የተፈቀደ ስለሆነ ግጥም ከተፈቀደ ምን ችግር አለው እያለ ሙዚቃና ግጥምን እያቀላቀለ ይገኛል። ግጥም ይፈቀዳል ቅድም በገለጽነው አይነት መልኩ። ግጥምን አስታኮ ግን ሙዚቃን ማስገባት ይህንን ብልሹ እምነታቸውን ለማሰራጨት የተጠቀሙበት ዘዴ ነው። ምክንያቱም ጊና የተባለውን ሙዚቃ የተባለውን ነገር ቁርአን ሲያወግዘው፣ ሐዲስ ሲያወግዘው፣ ሱሐቦች ሲያወግዙት፣ ሰለፎች ሲያወግዙት እንጂ ሲያወድሱት በጭራሽ አልተገኘም። ሌላው አሁንም ሙዚቃን ሐላል ለማድረግ የሄደበትን መንገድ እንመልከት። አንድ ነገር ዑለማኡል ኡሱል እንደሚሉት አልአስሉ ፊል አሽያኢ አልሂል፣ ነገራቶች በመሰረታዊነት ቀብለ አን የሪደ ሸርዑ ኦፍ ኮርስ ሸሪዓ ከመውረዱ በፊት የአንድ ነገር መሰረቱ አቅለን ሐላል ነው ተብሎ ነው የሚወሰደው። ሐላል ነው። ምናልባት ያንተ ሎጂክህ ጋር አልገጥም ብሎ ከሆነ ምንም ማድረግ አይቻልም። ከሸሪዓ ጋር የተጋጨ ሎጂክህንም ይሁን አስተያየትህን ከኋላ አድርገህ ሸሪዓ ያመጣውን ነስ ትቀበል ነው የሚገባ። ምክንያቱም የሙዚቃን መሳሪያን በተመለከተ አሚሩል ሙእሚኒን ፊል ሐዲስ ኢብኑ ሐጀር አልአስቀላኒ ሶሒህ ነው ብለውታል። ገብተህ መመልከት ትችላለህ። አንድ ሐፊዝ ሐዲሱን ሶሒህ ነው ካለ ደግሞ ያንን ሐዲስ ሶሒህነቱን ልንቀበል ይገባል። ኢማሙ ስዩጢ አልፍያቸው ላይ ምን ይላሉ? ወኹዝሁ ሐይሱ ሐፊዙን ዐለይሂ ነስ ወሚን ሙሰነፊን ቢጀምዒሂ ዩኸስ። ሌላው ምን አለ? ታዲያ ሙዚቃ እንዴት ነው ሐራም ሊሆን የሚችለው ካላችሁኝ የተለያዩ ደካማ በሆኑ ማስረጃዎች የመጡ ሙዚቃን የሚከለክሉ እንትኖች ይኖራሉ። ምናልባት ደካማ የሆነብህ ለስሜትህ አልገጥም ስላለ በጅክህ ጋርም ደግሞ አልሄድ ስላለ ሊሆን ይችላል። ነገር ግን ምርጥ ክፍለ ዘመናት ላይ የነበሩት ቀደምቶቻችን ከዚህ ከሙዚቃ እንድንርቅ እንጂ ወደዚህ ጥሪ ሲያደርጉ አልተመለከተም። ለምሳሌ ኢብኑ አባስ ረዲየላሁ አንሁ ዘንድ አንድ ሰው መጣና ስለ ሙዚቃ ጠየቃቸው። ሐላሉን ሁወ አም ሐራም፣ ሙዚቃ ሐላል ነው ወይስ ሐራም አላቸው። ኢብኑ አባስ ረዲየላሁ አንሁ ጠየቁ፣ አረአይተ አልሐቅ ወልባጢል ኢዛ ጃአ የውመል ቂያመቲ ፈአይነ የኩኑ አልጊና፣ ሐቅና ባጢል የቂያማ ቀን በመጡ ጊዜ ሙዚቃ የትኛው የሚሆን ይመስላል? ከዛም ያ ሊጠይቅ የመጣው ሰውዬ ይሄማ የታወቀ ነው፣ የቂያማ ዘንድ ሐቁ ቦታ ላይ እንዴት ሊሆን ይችላል ብሎ መለሰ። ኢብኑ አባስ ረዲየላሁ አንሁ ምን አሉት? ኢዝሀብ ፈቀድ አፍተይተ ነፍሰክ፣ በልሂድ በራስ ላይ ፈትዋ ሰጥ። ኢብኑ አባስ ረዲየላሁ አንሁ ሐብሩ ሃዚሂል ኡማ፣ የዚህ ኡማ ሊቅ የተባሉት ሙዚቃ ባጢል መሆኑን በዚህ አይነት መልኩ ያስረዱ። ልክ እንደዚሁ ፉደይል ብኑ ዒያድ አልጊናኡ ሩቅየቱ ዚና፣
ዘፈን የሚባለው ነገር ወደ ዚና የሚጋብዝ ተግባር። ስለዚህ ወደ ሙዚቃ የሚጠሩን ሰዎች፣ ሙዚቃን የሚያግራሩልን ሰዎች ወደ ዚና ነው እየጠሩን ያሉት። ሱብሃነላህ፣ አላህ ይጠብቀን። አሁንም አብዱላህ ብኑ መስዑድ ረዲየላሁ አንሁ ምን ይላሉ? አልጊናኡ ዩንቢቱ ኒፋቀ ፊል ቀልብ ከማ ዩንቢቱል ማኡ ዘርዕ። ውሃ አዝመራን እንደሚያበቅለው ሁሉ ዘፈን ሙዚቃ ደግሞ ቀልብ ውስጥ ምንን ያበቅላል? ኢማንን አይደለም ኒፋቅን ያበቅላል። ወደ ዘፈን የሚጠሩን ይህንን ነገር የሚያግራሩልን ሰዎች ቀልባችን ላይ ኒፋቅ እንዲበቅል ነው የሚያደርጉ። ወደዚህ ነው እየጠሩን ያሉ። ልንጠነቀቃቸው ይገባል። ሸሪዓን አግራራን ብለው ሚዛናዊ መንገድ ሄድን ብለው እየጠሩን ያሉት ወደዚህ ተግባር። ከሁሉም በላይ ይህንን እርኩስ የሆነ ሙዚቃ አላሁ ስብሓነሁ ወተዓላ እንድንርቀው አዞን። አላህ ስብሓነሁ ወተዓላ ምን ይላል? ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩድለ ዐን ሰቢሊላሂ ቢገይሪ ዒልሚን ወየተኺዘሃ ሁዝወን ኡላኢከ ለሁም ዐዛቡ ሙሂን። ኢማም ኢብኑ ከሲር ይህንን የቁርአን አንቀጽ በሚፈስሩበት ጊዜ ምን አሉ? ቃለ ኢብኑ መስዑድን ፊ ቀውሊሂ ተዓላ ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩድለ ዐን ሰቢሊላህ ቃል ሁወ ወላሂል ጊና። ይህ የቁርአን አንቀጽ ወላሂ ስለ ሙዚቃ ነው የሚናገረው ብለው አላህ ሱብሓነሁ ወተዓላ ሙዚቃን እርም እንዳደረገ ይነግሩ። ታላቁ ሙፈሲር የኢብኑ አባስ ደረሳ የሆኑት ሙጃሂድ ወስተፍዚዝ መን ስተጣዕተ ሚንሁም ቢሰውቲክ የሚለውን የቁርአን አንቀጽ ሲያብራሩ ቃል ቢለህዊ ወልጊና፣ የሸይጣን ድምፅ በማለት የተፈለገው ዛዛታ የሆኑ ነገሮችና ጊና ዘፈን እንደሆነ ይነግሩናል። ስለዚህ ማንኛውም ሙስሊም ዲኑን የሚይዝበትን ዲኑን የሚማርበትን መንገድ ጠንቅቆ ለይቶ ሊያውቅ ይገባል። በዲን ስም የሚንቀሳቀሱ የተለያዩ የጥመት ተጣሪዎች ነቢዩ ሰለላሁ ዐለይሂ ወሰለም ከበፊት ጀምሮ እንደሚመጡ ይነግሩናል። ይህ አመጣጣቸው የተለያየ ቅርጽ እየያዘ ሊመጣ ይችላል። ግማሹ ወሰጥያ በማለት ስም፣ ሚዛናዊነት በሚል ስም እንደምትመለከቱት ሙዚቃ ምን ችግር አለው፣ ይሄስ ምን ችግር አለው፣ ይሄስ ምን ችግር አለው እያሉ ሸሪዓ በእርም የከለከላቸውን ነገራቶች የተለያዩ ሹብሃዎችን እየተጠቀሙ ወደዚህ ነገር ጥሪ የሚያደርጉ አካላት አሉ። እንደምትመለከቱት ማለት ሐቅና ባጢሉን አሁንም ለይተን ልናውቀው የምንችለው ወደ ቁርአንና ሐዲስ ስንመለስ ነው። እነዛ ብርቅዬ ሰለፎች ባስተማሩት ባስረዱት መልኩ ልንይዘው ይገባል። ሸሪዓን አግራራን በሚል ስም ዲንን እየሸረሸሩ ሰዎች ከሚያሳዩት የዲናቸው ጥንካሬ ሊንሸራተቱና እንዲወርዱ የሚያደርጉ ተጣሪዎች ናቸው። ሊጠነቀቅ ይገባል። ሙዚቃ በተመለከታችሁት መልኩ በቁርአንም በሐዲስም በሰሐቦች ንግግር በሰለፎች ንግግር በሙሉ የተወገዘ ነው። ወደዚህ ለማስጠጋት የሚሞክሩት የሙዚቃ ጥማታቸውን በሸሪዓ ስም ለማርካት የሚፈልጉ ግለሰቦች ናቸው። አላህ ሱብሓነሁ ወተዓላ ይጠብቀን። ሙዚቃን ሐላል ለማድረግ የተጠቀመበትን ሂደት አይታችሁ ከሆነ ምንድነው ያደረገው? ሙዚቃ የሚለው ነገር አራት ነገር ይይዛል። ግጥም ምናምን እያለ ጠቀሰ። ግጥም የሚለውን ነገር ሐራም ነው የሚል የለም። ስለዚህ ሙዚቃን ሐላል ሊያደርግ ማለት ነው። ግጥምና ሙዚቃ የተለያዩ ጉዳዮች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሻዒሮች ገጣሚዎች አሏቸው። አዎ የተወደደ ነገር ነው። ነገር ግን ለነቢዩ ሰለላሁ ዐለይሂ ወሰለም ዘፋኞች አላቸው የሚላል? ለነቢዩ ሰለላሁ ዐለይሂ ወሰለም ሙዚቀኞች አሏቸው ብሎ የሚናገራል? ሱብሃንአላህ የለም። ለምን? ሙዚቃ በዛን ጊዜ ራሱ የተወገዘ ነገር ነው፣ የተጠላ ነገር ነው። በዚህ አይነት መልኩ ነው ሹብሃ ለመጣል መርዛቸውን ለመርጨት የሚሞክሩት። አላህ ሱብሓነሁ ወተዓላ ይጠብቀን። አላሁመ አሪነል ሐቀ ሐቀን ወርዙቅና ኢትባዐህ ወአሪነል ባጢለ ባጢለን ወርዙቅና እጅቲናበህ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።